ፓኪስታን ያለሽ አይደል እንዴ? አንቺ ቸርቻሪ ግማታም ጃኒ ብትሸረሙጥም ብትጃጃልም ብትታለልም አንድ ፍሬ ልጅ ናት። ያምርባታል። ገና ወጣት ልጅ ናት። ከአንድ ወንድ ጋር ሞክራ አልሆንላት ሲላት እስኪ ደግሞ ከዚህ ጋር ልሞክረው ከሰመረልኝ ብላ ነው የገባችበት። ከዚህ ያለፈ መቼም ከዚህ የዘለለ ታሪክ አይኖርም። አበበ ቢሄድ በቀለ ይመጣል። ጆን ዳንኤልን ማታ ተሰብራ ምንም አልሆነችም አይደል እንዴ? ይሄው ግሩፕ ከፍተው እያወሩ ነው። ነጂ ቆምጬ ወለዬ ናት እያሉ እኔን ሪሙቭ አረጉኝ። እና እኔ ስለ ጃኒ ምንም ነገር አዶናይ ጋር አሃዱ ብላ ስትመጣ ያልተዋጠልኝ ነገር ነበር። እመኑኝ አዶናይና ጃኒ መጨረሻቸው አያምርም። ቢሰምርላቸው ቢያምርላቸው ደስ ይለኛል ስላችሁ ነበር። አያምርም። የኔና ትግራይ አንድ ናቸው ልባቸው። እንደ ተጋሮች አንድነት ቢሆን ኑሮ እርስ በርስ አንድ እንደመሆናቸው ቢሆን ኑሮ አይደለም ኢትዮጵያ ድፍን አፍሪካ ከፍትል ነበር። እነሱ አንድ ናቸው። በጣም ብዙዎች እነ ሊያ ኮይን ራሱ የጆን ዳንኤልን ፎቶና የአዶናይን ፎቶ አምጥታ ለጥፋ ቪዲዮ ሰርታለች። ጃኒን ወደ ጎን አስገልላታለች። ያ ማለት ምን ማለት ነው? ወደ ብሔር አዙረውታል ማለት ነው። እና የኛ ሴቶች ንቁ። ዝም ብላችሁ ተራዎች አትሆኑ። ጃኒ እኮ ራሷን ያለማንም ወንድ እገዛ እኮ ህይወቷን መምራት የምትችል ሴት ነች አይደል እንዴ? ግን ዘልዛሎች ናችሁ የኛ ሴቶች፣ ዘልዛሎች። ያለ ወንድ መራመድ የምትችሉ የማይመስላችሁ ወንድ ከሌለ በህይወታችሁ ውስጥ ህይወት ፊቷን የምታዞርባችሁ ህይወታችሁ ፊታችሁ ላይ የምትቆምባችሁ ነው የሚመስላችሁ። በጣም ነው ስሜታዊ የሆንኩት እኔ። አንድ ቀን የአዶናይና የጃኒ ደጋፊ ነኝ ብዬ መጥቼ እኔ ውይ ሲያምሩ ብዬ አላቅም። የውሸት እንደሆነ አውቃለዋ። ስለ ተጋሮች እኔ እናንተ ናችሁ የምትነግሩኝ። ፍቅር አትበሉኝ። ይሄ ወጥቶ ጃኒ አዶናይ የእውነት ቢወዳትና ቢያፈቅራት ኑሮ ያ ሁሉ ሰው 100,000 ሰው በተሰበሰበበት ራሱ መጥቶ ጃኒ ማንም ልትሆን ትችላለች፣ ምንም ልትሆን ትችላለች፣ ስለ ትላንትናው የህይወት ታሪኩ አይመለከተኝም ስለ ዛሬ እንጂ ብሎ እኮ ይሄን ህዝብ አፉን ማዘጋት ይችላል ነበር አይደል እንዴ? ወጣላት፣ ቆመላት፣ ስራም አልጠፋበት። ለምን በሉ ትግራይ ነው፣ ስማርት ነው። ቆሻሻውን ደፍቶባት እስከሚበቃው ድረስ ተጠቅሞባት ጎልቷት ይሄዳል ወደፊትም ቢሆን። እና የኛ ልጆች ማጨብጨባችሁን እንጂ ለምን እንደምታጨበጭቡ ራሱ አይገባችሁም። ጉዳይ አይደለም። እኔ ሎዛ ማርያምን ስሜ ገብሩን በጣም ነው የምጠላሽ ብላ ስትናገራት በጣም ቀፈፈኝ። ምን አይነት ጉዶች ናቸው ብዬ ማለት ነው። እኔ አይገርመኝም እነሱ ምንም ቢሉ ምንም። ተጋሮዎችን እናውቃቸዋለን ለኛ ምን አይነት አመለካከት እንዳላቸው። እና ተጋሩ የትግሬ ወንድ ሸርሙጣ ነው ምናምን ትሉታላችሁ። ለትግራዊት ሴት ሲሆን አባቴ ሌባም በለው ሸሌም በለው ምንም በለው ለሚስቱ ዘርፎም ቢሆን ወርቅ ያለብሳታል። ቤቱን ሙሉ አድርጎ ነው የሚኖረው። የኛን ሴቶች ደግሞ የአማራን ሴቶች ለመጠቀሚያ ነው የሚፈልጓቸው፣ ለጊዜያዊ ምናምን ጊዜ መሸጋገሪያ ምናምን ነገር። እና ተጋሮዎች ደግሞ እንደኛ ቤተሰቦቻቸውን በጣም ያከብራሉ። ተጋሮዎች ወደፊት ራሱ አዶናይ እና ጃኒ እንኳን ቢፈላለጉ የአዶናይ እናት ነው ከአማራ ጋር ልትጋባ አልፈልግም ካለችው ራሱ ታስቆመዋለች። ከቤተሰቦቹ በላይ አይሆንም። ትግራዊና የኛ የአማራ ወንድ ወይንም ሴት ብትሆን ግን ቤተሰቦቿን ጣጥሳ ነው የምትሄደው። ዘልዛሎች ናቸው። ፍቅር ከራስ ይጀምራል። ክብር ከራስ ይጀምራል። ነገሬሽ ነበረ ባጥር ተንጠልጥዬ ትግሬው ሽማ እንጂ ባል አይሆንም ብዬ ነው የሚለው ያገሬ ሰው። እንደው ማን ይሙት ሲጀመር እሷ ፋራ ናት እንዴ?
ፋራነች እመኑኝ። እሷ ጣልቃ ገብታባቸው እንጂ አዶናይ እና ጆን ዳንኤል ትግራዋይ ናቸው። ምንም ያክል ጥላቻ ቢኖርባቸው እንኳን ራሱ አሳልፈው ራሳቸውን አይሰጣጡም። አሁን አዶናይ ራሱ ቢተዋት ሌላ ሰው ታፈቅራለች። ጃኒ የዋህ ናት፣ የአማራ ሴት አይደለች። ሌላ ወንድ ታፈቅራለች። አስረግጬ ነው የምነግራችሁ። እና ደግሞ ጂጂ ባክሽን ጆን ዳንኤል ይወዳታል ምናምን እያልሽ ለጃኒ ጥላት ነው እያፈራሽላት ያለሽው። እንደው ባክሽን ከቻልሽ ታያት። ለጃኒ ምንም ብትይላት ምንም ብታደርግላት አልጠቅሚያትም። ስለዋራይ ነው ስለነገረኝ ነው እስር ቤት ሆኖ ይቅርታ ጠይቋታል ምናምን ጆ ይወዳታል ምናምን ትያለሽ። አንቺ የጃኒ ህይወት ታስጨንቆሽ ሳይሆን ጆን ዳንኤልን ስለምትወጂው ነው፣ አዶናይን ስለምትጠይው እንጂ ለጃኒ ወደሻትና ተቆርቆረሻት ላት አይመስለኝም። ጥላት ነው እያፈራሽላት ያለሽው። እንዳውም እቺ ዘልዛላ ምናምን ነገር እንዴት ብላ ከአዶናይ ጋር እየኖረች ከጆን ጋር ተዋራለች ምናምን እያስባልሽ ልታስጠቁሪያት ነው። እና ማለት ነው ሎዛ የምትባይ ቆፍቋፍ ቆንዳፋት ቆማላት አጋመ አንቲ ለማኒት አንቲ ጋጋ አንቲ ጓልዛ መናጤ ረሳህ ማንነት አልቦ ስሜን ገብሩ ማርያምን በጣም ነው የምጠላትኝ። እቺ ዘረቢስ፣ እቺ ዘልዛላ፣ እቺ መንደሬ ምናምን እያለች አንቺ ግማታም፣ አንቺ ፓኪስታን ያርል እንዴ በእጁ ፈንግሮ ያስረገዘሽ ፓራላይዝ ድቃ ላይ ደቀልሽ እኮ ከፓኪስታኒ ነው ከአበሻስ ነው እንዴ? ተጋሩና አማራ ተፋቅሮ ቢጋባ ምን አባሽ ይገርማል? ምንም የፖለቲካ ልዩነት ሊኖር ይችላል፣ ምንም ጥላቻ በመካከላችን ሊኖር ይችላል። አማራና ትግሬዎች ዛሬ አይደለም እየተጋቡ መዳቀል የጀመሩት። አንቺ መረን ቆሻሻ ቅናታም ጃኒ የምትባለዋን ልጅ እነ ሰርጀሪ በቅናት መንፈስ ታውረው ሙድ ይዙባታል። የነ ሰርጀሪ የቅናት ነው ጃኒቱ ላይ። የሎዛይቱም ቅማላም ቆፍቋፍ አጋመ ዘረኛ ጥንባታም ነች፣ መርዝ ነች። የትግራዋይ ወንድ ከትግራዋይ ሴት ውጭ ማንንም ሴት እንዳፈቅርም ሆነ እንዳገባም ሆነ አይፈልጉም። እቺ ጃኒ የምትባለዋን በሁለት ነገር ነው አሁን ሊጥሏት የመጡት። ግማሾቹ የሚቀኑባት፣ ግማሾቹ ደግሞ በዘረኝነት በሁለት ነገር ነው የመጡባት ጃኒ፣ በዘረኝነትና ግማሾቹ ደግሞ የሚቀኑባት ሴቶች ልክ እንደ